አንዱ ደግሞ ምን አለ? ከእስራኤል ነህ ከኢራን ጎን ነህ አለኝ። ወንድሜ ከይቅርታ ጋር እኔ ምን አገባኝ? ኢራኖች ድሮን ነው የሚልኩት። ሰው የሰራውን በተአምር ኢራን ድሮኖች አይደለም። ሰው የተለያዩ ሳይንቲስቶች የሚሰሩላቸውን መቼ ነው ደግሞ ሰርታ የምታውቀው? ኢራን አርብቶ አደር ነበሩ በቅርብ ጊዜ። ታየ ቦጋለ የሚባል ልጋጋም እስራኤልን ደግፎ ሲላገግ ይውላል። ውዳቂ እኮ ነው ኢትዮጵያዊ ማለት። አሁንም ነገም ከነገ ወዲያም ፍልስጤም ብለን እናውጃለን። ኢቢኤስ ሚዲያ ላይ እኮ በዚህ ሳምንት ውስጥ እስራኤል በደረሰባት አደጋ በደረሰባት ውርጅብኝ እኮ የመንግስት ያለህ እኮ የሚል እኮ መግለጫ እኮ ተሰጥቷል ዜና ላይ። ፍልስጤሞች ያውላ ሲሆኑ ግን ምንም አልሆኑ፣ ምንም አልተባለ። አንድ የሚዲያ ዘገባ ግን አልተሰጣቸው። ስለዚህ ሰጡን አልሰጡን እኛ ግን እናወራዋለን፣ እንዘክራቸዋለን፣ በየትኛውም አጋጣሚያችን እናነሳቸዋለን ኢንሻአላህ። ከኢራን ጎን ነኝ የምትል ሂደህ ተዋጋ የአረብ ሞጋሳ። ከእስራኤል ጎን ነኝ የምትል ሂደህ ክርስቲያን ሞጋሳ የእስራኤል ሞጋሳ ሂድና ተዋጋ። አገርክን በትነህ የምትበላ ያጣ ኢትዮጵያዊ እስላሙ ከአረብ ሀገር እንትን ጋር ነኝ ምን አባት ሰራ ኢትዮጵያ ውስጥ አትሄድም እንዴ? ኦርቶዶክስና ደግሞ እስራኤል አምላክ እነሱ እኮ ኢየሱስ አልመጣም የሚሉ ሰው ናቸው። አትጃጃል። የሃይማኖት ጦርነት እኮ አላደረጉም። ባይዘው እኮ ፍልስጤምና እስራኤል አንድ ህዝቦች ናቸው። ኢራን አንድ ህዝብ እኮ ነው። የአብርሃምና ምናምን ልጆች ናቸው፣ የልጅ ልጆች ናቸው። አታውቁም እንዴ? የአንድ አያት ልጆች ናቸው። የሃይማኖት ችግር አለ። ብዙ ሰው አሁን የሃይማኖት ጦርነት አደረገው ኢትዮጵያ ውስጥ። አሁን የሃይማኖት መስሎት ማን ስልጤ ነው ማንም ይባላል፣ ሙሐመድ ስልጤ ነው ምናምን ይባላል። አይታችሁታል? ሲላገግ ይውላል። እስላምን ደግፎ ታየ ቦጋለ የሚባል ልጋጋም እስራኤልን ደግፎ ሲላገግ ይውላል። ውዳቂ እኮ ነው ኢትዮጵያዊ ማለት። ምን አገባንኛ? ያም እስላም በመሆኑ ነው ያን የደገፈ፣ የኛውም ክርስቲያን ነው በሚል ያን እየደገፈ ያለው። ግን ሁለቱም የኛ አይደሉም። ሞጣዬ አቤት ጨማይ ኢራን ደግሞ እያስፈሰረች ፈሳም ሙየላ ባገር ሻውራ የሚባል ሀገር ነው። ሻውራ የት ነው? ሻውራ ደርጊ ሶረቃ ዝቅሎ ደርጊ የሚባል ሀገር የለም። ለማን ደግፋችሁ ነው እናንተ? እኛ ነን ለእስራኤል ምስል ለኢትዮጵያ ነው። ለእስራኤል ብቻ ነው። ለኢትዮጵያ ያረግለታል። ለኢትዮጵያ ነው። አማሮች ነን። ሞጣ የፈለገውን እስራኤል ለአማራ ግን እስራኤል ይጠቅማል። እንጠቅማለን። ይሄና የኢትዮጵያ ምስል ነውረድ የጭንቅላ ኩባያ ራስ ኦርቶዶክስ አማራው ከእስራኤል ጎን ነኝ ይላል። እስራኤልን ደግፋታል። እግዚአብሔር እንባችን ያብሳል። እንደ እግዚአብሔር ቃል መሰረት ለእስራኤልን እኔ ደግፋለሁ። ይህን ስሙ። ዛሬ እስራኤልን ከመደገፌ የተነሳ በቃ እኔ ለእግዚአብሔር ቃል የቆምኩ ሰው፣ ለዘረኝነት ለሃይማኖት የቆምኩ ሰው አይደለም። ለእግዚአብሔር ቃልና ለቃል የቆምኩ ሰው ነኝ። ስለዚህ እስራኤልን እንደግፋለን። እስራኤልን ደግፋታለሁ። ስለዚህ እቺ የኪዳን ሀገር እኔ እያለ አትደፈር። እኔ እያለ እስራኤል ላይ ቁጣ፣ እስራኤል ላይ ንደት፣ እስራኤልን የጠሉ ሰዎች ተነስቶ በኪዳን ህዝብ ላይ አፍ የከፈቱ ሁሉ አፋቸው ይዘጋል። ይህን መጽሐፍ ቅዱስ በደንብ ይናገራል። ባመጡበት መዓት ራሳቸው ይጠፋሉ። የኪዳን ህዝብ ግን አይጠፋም። ይሄን እንድታቁ ፈልጋለሁ። ጴንጤው ደግሞ አሁን ጀምሯል። ከእስራኤል ጎን ነን፣ የእስራኤል አምላክ ይላል። በቃ ልታምኑ አትችሉ። ግራ እኮ ተጋባንኛ። አሁን ይሄ ክርስቲያኑና ኦርቶዶክሱ በተለይ ከእስራኤል ጎን ነን ይላል። ግን እስራኤል እኮ አምራ ነው የምትጠላው፣ ክርስትናን በጣም ነው የምትጠላው። ትጸየፈዋለች። ውዳቂ ነው የምትለው እና አልገባውም የኢትዮጵያ ህዝብ። ከእስራኤልና ከኢራን ማን ያሸንፋል ብሎ የጠይቀኝ ሰው አለ። ግልጽ እኮ ነው። ይሄ እኮ ሳይታለም የተፈታ ነው። ማን እንደሚያሸንፍ ግልጽ ነው። ከኢራንና ከእስራኤል የሚያሸንፈው አረ ጎበዝ ስለ ኢትዮጵያ እንጸልይ፣ አረ ይሄ ጦርነት ተባብሷል፣ አረ ኑሮ ውድነቱ አገሪቱን ሊያቀውሳን ነው፣ አረ ተው ስለ ኢትዮጵያ እንጸልይ። እኛ ምን ቤት ነን? የራሷ አሮባት የሰው ታማስላለች የሚለው አባባል እዚህ ጋር ነው ግጥም ያለው። እኛ የራሳችን አፍላ ጦርነት አለ። ስለ ሰው ሀገር ጦርነት እኛ ምን ቤት ነን? ሰላም ይሁኑ በሉ።
ሰላም ካልሆኑ እነዚህ ሁለቱ ሀገሮች ባህር በሮች ይዘጋሉ፣ ነዳጅ ይወደዳል። አሁን 100 ብር የምንገዛው ሽንኩርት 500 600 ራሱ ከዛ ሊያልፍ ይችላል። የኑሮ ውድነት ይመጣል ካለው ላይ አሁን ኑሮ ውድነት እየተባለ እንሰማለና ነገ ወዲያ ስጋ ለብሶ ኑሮ ውድነት የሚባለው በየቤታችን እየገባ ያስለቅሰናል። ይሄ ጦርነት ይባባስ አትበሉ። አይዞሽ በርቺ ግቢ ውጪ በዛ በዚህ አዎ ምትሉ ሰዎች ተው። ይሄ ጦርነት ለማንም አይበጅም። ሰላም ይምጣ በሉ፣ ጸልዩ፣ ዱአ አርጉ። እንዴ ማን ያሸንፋል? እንዴ የራሳችን ቀውጥ ያለ ጦርነት ይያል። ይሄ እኮ ማለት እንትን ሙሽራ ሆነህ ሀሶ ሰርግ እንደመሄድ ነው ለማጀብ። አንተ ሙሽራ ሆነህ ሀሶ ሰርግ አራ የራሳችን ጦርነት ይያል። ይቅርታ ጮኩኝ፣ በጣም ይቅርታ። ግን አሁን አንተ ያመጣው ጭዌ እኮ ስሜት ያደርጋል። በቃ አሁን ያመጣው ጭዌ ቦሌ ላይ 8 ፎቅ ኖራቸው ምናምን በቃ ስርፍትፍት ያሉ ሰዎች የሚጮቱት ጭዌ እኮ ነው ይሄ። አሁን እኔ ያልልም እንጂ እንደው ቀብጥ ብዬ ከአንዷ ሀገር ጎን ነኝ ብል ጎንህ ይፍረስ ብለው በድንጋይ ጎኔን አያፈርሱትም። ድሮ ሚሳኤል እየተኮሰብኝ ስንፍና ኒኩሌሩን ለሌለ ያብላላ እንደ ነጭዌ በኔ ያምራሉ ወይ? ይሄ እኮ 80 ዓመት ላይ የምትጮተው ጭዌ ነው። እርፍ ብለህ ምናምን በቃ ድክም ያለ ሰዓት አላ ወይ ደግሞ ሀብታም ትሆንና በጣም ሀብታም ሆነ አንዳንዴ ስኬት ታስቸግራለች። በቃ በስኬት ስትሰቃይ ሁሉም ነገር ሲሳካልህ በቃ ጠላት ማፍራት ትፈልጋለህ። የግል ጠላቶች ታፈራለህ። በቃ በማያገባ ጉዳይ ገብተህ መፈትፈትና እኮ የስኬት ጭዌ እኮ ነው። እኔ በጥይት አይደለም በምራቅ ለማልዋጋላቸው ሀገራት ምን አግብቶኝ ነው ከንትና ወገን ነኝ ብዬ በወሬ የምዋጋው? ሳብ የሌለው ሰው ቂጠ ዘንባጣ ነው የተባለው እውነት ነው። እና ቂጠ ዘንባጦች ባካችሁ ተውኝ ሁላችሁ እንዳትሳሳቱ። ሰላም ለዓለም ህዝብ፣ ሰላም ፍቅር ጤና ለሁላችን። ካስማሰ ሰላም ለዓለም ህዝብ። ግን እኔ አይመለከተኝም። እኔ ምን አገባኝ? ስለማያገባኝና ስለማይመለከተኝም ጉዳይ አትጠይቁኝ። ምን አገባኝ? የእስራኤልና የኢራን ጉዳይ ላይ ጀባ በለን ብላችሁኛ። እኔ ምንም የምጀብባችሁ ነገር የለም። ግን እኔ እንደዚህ ኢራንና እስራኤል ከመጀመሩ እንደዚህ በአንድ ነጠላ ካላስቀደሰ የኔ ፍቅር የኔ ቆንጆ እንዳልተባባሉ አሁን እንደዚህ ሊፈላለጉ እንዴ? ኢራን እኮ ሞቼ ይገኛለሁ እስራኤል ካልተፈጠረች እስራኤል ሀገር ካልተመሰረተች ሞቼ ይገኛለሁ ስትል የነበረች ሀገር እኮ ነች። አሁን እንደዚህ ጣላታሞች ሆነ አያችሁ። የፖለቲካ አሰላለፍ ይገርማል እኮ አንዳንዴ። ጦርነቱ የሃይማኖት አይደለም። የሃይማኖት ሲመስላችሁ ሰዎች ትንሽ ገለጽ አላርግላችሁ። መሪዎች የነበሩትም እስከዛሬ ምድር ከተፈጠረች አሁን ያሉትም ስላንተ ብሔር ስላንተ ሃይማኖት አይጨንቃቸውም። ተራው ወታደርና ህዝቡ ማባበያ ነው ሃይማኖት። እና ለእናንተ ለፍለፊት ላለው ማህበረሰብ ነው የሃይማኖት የሚያስመስሉት እንጂ ጦርነቱ የፓወርና የስልጣን የአካባቢውን የመቆጣጠር ጉዳይ ነው። ምንም እንትን የለውም። በቃ እዛም እዚህም አትበል። ይሄ የዓለምን ታሪክ የሚያክሰው ይገባዋል ይሄ በቃ። እና ምልላችሁ ነው። ሌላኛው ደግሞ ፖይንቴ ፍልስጤሞችን አሁን ለእስራኤላኖች ካርድ ነው የተሰጠው። እስራኤላኖች መቼስ በኢራን ተሸንፈው እንደማይወድቁና እንደማታስቡ ተስፋ አደርጋለሁ። ይሄን በቃ ስለ እስራኤል ማያክሰው ነው በኢራን ተሸነፋለች የሚለው። እኔ እንደውም ኢራን እንደዚህ ኃይለኛው መሆኗ በጣም ይገርመኝ። እኔ አትሸነፍ ነው እንጂ አታሸንፍም ኢራን። እኔ 100% እርግጠኛ ነኝ የምነግራችሁ ነገር ኢራን እስራኤልን የፈለገ ተአምር ቢመጣ አታሸንፍም። ከሰማይ ሜቢ ከሰማይ የሆነ ነገር ከተፈጠረ እንጂ በምድራዊ ኃይል ኢራን በፍጹም እስራኤልን አታሸንፍም። ደግመልሃለሁ፣ ኢራን በፍጹም እስራኤልን አታሸንፍም። ለምን? እስራኤል እናንተ ማለት እቺ ሀገሪቱ አይደለች። እስራኤል አሁን የሴኩሪቲ ትንሽ አሁን በቤት አሜሪካ የምትባል ሀገር ዩናይትድ ኪንግደም የምትባል ሀገር ተሰልፈው ነው የመጡት። ተሰልፈው ማለት ነው ተሰልፈውና እንዳትጠራጠር ይሄንን ደግሞ ማለት ነው። አሁን ምልላችሁ ነው ፍልስጤም ወደ ጉዳይ ሲመለስ ወደ ዋናው ጉዳይ ፍልስጤሞችን አሁን ካርድ ነው የተሰጣቸው ለእስራኤላውያኖች ካርድ። ፍልስጤሞችን ደና አርገው ድሮ ነው አሁን የባሰ ነው በቃ የሚገቡላችሁ የባሰ ምንድነው? አረቡ ወልድ እኛ ላይ ሲጨፍር አልነበረም ወይ? ሳክስፎን ይዞ ሲነፋ ሲደንስ አልነበረም ወይ? የኛ ንጹሃኖች ሲገደሉ የኛ አንጾች ሲደበደቡ እንደዛ አልነበረም ወይ? አሁን ፍሪ ፓለስታይን የምትሉት ምንድነው ይላል። ትንሽ የዓለም አቀፍ ጆሮ ያገኘ ነበር። የምሬን ነው የምላችሁ። የፍልስጤሞች ጉዳይ በጣም አደገኛ አክራሪ ነጮች ራሱ ምንድነው ይሄ ነገር እያሉ ነበር። አሁን የኢራን እንደዛ ማረግ ኢራን አታርግ አይደለም ማረጓ ልክ ነው ገብቶቻል። እስራኤልም ልክ ነች፣ ኢራን ልክ ናቸው። እኔ አያገባኝም። ግን አሁን የኢራን እንደዛ ማረግ ሳይሆን የህዝቡ መጨፈር፣ የኢራን ህዝብ የአረብ ሀገራት ህዝቦች መጨፈር፣ እስራኤላውያኖችም ነገ ፍልስጤሞች እየተገደሉ እንዲጨፍሩ ድሮ ናቸው
ምርጥ ካርድ ነው የተሰጣቸው ምርጥ ካርድ ነጮቹም ሌሎቹም ዓለም ደግሞ ሌላውም ዓለም እንደኛ ገለልተኛው የሚያይና በቃ ምናምን እንዲል የሚያረግ ነገር ነው በቃ አረብ ወርልድ እየሰራ ያለው ነገር ይሄ ነው ችግሩ አያ ኮተታም ናቸው ሁሉም ኮተታም ናቸው እና ለማንኛውም ወርልድ ዋር 3 የሚፈጠር አይመስለኝም ከተፈጠረም እንግዲህ ተዘጋጁ ወገን ጠበቅ